በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። ሦስተኛ ተአምር። አባታችን ሕመምተኛው ወደ ደብረ ጉንድ እንዲሄድ የመቃብሩን መሬት እንዲዳስስ እንዳዘዘው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። በወባ በሽታ እጆቹና እግሮቹን የሰሉ አንድ ጠባቂ ዘበኛ ነበር። የተክለ ሃይማኖት ልጁ የሚሆን የአባታችን ዮሐንስ የመፈወሱና የማዳኑን ዜና በሰማ ጊዜ ጸሎቱ አመነበት። የልቡ መታመንን አውቆ ከበሽታ አዳነው። በአንድ ቀን ተኝቶ ሳለ ያመነበት ማዳኑን በሕልም አሳየው። አባታችን ዮሐንስም እንዲህ አለው፣ እነሆ ከእንቅልፍ ተነስ እልሃለሁ። በጠዋት ወደ ጉንድ ደብር ሂድ፣ መቃብሬ በዚያ ነውና እስክመስልህ ትድን ድረስ ዘንድ መሬቱ ሁለንተናውን በእጅህ በእግርህ ዳስ። መታመንህን ባየው ጊዜ ይህንን ብዬሃለሁ፣ በሰላም ሂድ አለው። ሰውየውም ጌታዬ ስምህ ማን ነው አለው። መልሶም ሁሉን የነገርኩህ ምስራቃዊ የምሆን እኔ ዮሐንስ እባላለሁ አለው። ይህንንም ነግሮት ከዓይኖቹ ተሰወረ። ከእንቅልፉ በነቃ ጊዜ ከተኛበት ቦታ ተነስቶ በመፍራትና በመንቀጥቀጥ እንዳዘዘው ወደ ጉንድ ደብር ሄደ። በዚያም ደርሶ በመታመን በመቃብሩ ላይና በጸሎት የእግሩ መቋሚያ በነበረችው መሬት ላይ እየተንከባለለ ወደቀ። መውደቁም ቀድሞ አባታችን በውስጧ በተቀበረባት በዚያች ደብር ውስጥ ሆነ። እግዚአብሔርም የልቡ መታመን አይቶ መሰለሉን አዳነው። ለጻድቃንም የምሕረትን ቃል ኪዳን በሰጣቸው ገንዘብ የጻድቃቸው ስም አጠራር በምድር ላይ ይታወቅ ዘንድ ፈቃዱ ነውና። ያም በሽተኛ በዚያች በከበረች መሬት ላይ ሳለ አንዲት ዛር በሴት አምሳያ በላዩ ወጣች። ያችም የወባ በሽታ እየተባለች የምትጠራው ናት። ከዚህ በኋላ አባታችን ዮሐንስም በገሃድ መጥቶ ገሰጻት፣ እንዲህም አላት፣ ከእኔና ይህንን ያህል ዘመን ካሰለልሽው ከዚህ ሰው ራቂ። ይህንንም ሲናገራት እንደ ሰም ቀለጠች። በተራሮችና በኮረብቶች ውስጥ ነፋስ እንደሚበትነው እንደ ምድር ትቢያ ሆነች። ይህም በሽተኛ እንደ መጀመሪያው ጉልምስና ጤነኛ ሆኖ አየ። እንዲህ እያለ በእግሩ አጠገብ ሰገደ። ተአምርን የምታደርግ አባቴ ዮሐንስ ሆይ እንግዲህ አትተወኝ፣ ጸሎትህም ትርዳኝ። ከሚያስጨንቀኝ በሽታ ድነኸኛልና አቤቱ እግሬና እጄ ያንተ ናቸው እኮ። አባታችንም ዮሐንስም የአምላኬ ስም ይመስገን ዘንድ እንዳዳንኩህ ከደዌ ሁሉ እንደፈወስኩህ ሂድና ለዚያች አገር ሰዎች ንገር አለው። ቃሉን ሰምቶ ፈጽሞ ተደሰተ። ለዚያ አገር ሰዎች ይነግራቸው ዘንድ ሄደ። ዘመዶቹና ወዳጆቹ ሁሉ ቤተሰቦቹ ባዩት ጊዜ እልልታን አደረጉ። ሕይወቱም ለዘላለም የሚኖር መሰላቸው። ሕዝቡም እስከ 10 ቀን ድረስ በሽታው ከእርሱ ላይ መወገዱን ይጠይቁትና ይመርምሩት ዘንድ ከሩቅ ይመጣሉ። ፈጽመው የታመኑ ሌሎች ሰዎች በምሕረትና በእግዚአብሔርን በመታመን በደብረ ጉንድ ዳኑ። በአባታችን ጸሎት ልመና ከበሽታችን ተፈወስን እስኪሉ ድረስ አደረሳቸው። በአባታችን ጸሎት ልመና እግዚአብሔርን በማመናችን አጽኑ። ጸሎትና በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን።